إلاف تيوب. بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله تعالى وبركاته. ማንንም ከመውቀሳችን በፊት ራሳችንን እንመልከት። ጌታችን አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም وما أصابكم من مصيبة فبما كسبت أيديكم ከአደጋዎች ማንኛውም አደጋ የምትደርስባችሁ በገዛ እጃችሁ በሰራችሁት ነው በማለት በሰራነው ጣጣ ለዱንያዊ መከራም እንደምንዳረግ በግልጽ ነግሮናልና ጠንቀቅ ማለት ይበጃል። ስለዚህ ኑሯችንን የሚያናጋው ቤታችን የሚያምሰው ወንጀላችን ቢሆንስ እንደ ደጋጎቹ አስተውለናልን? قال الفضيل بن عياض رحمه الله እኔ አላህን ያመጽኩ እንደሆን የወንጀሌን ነጸብራቅ በአህያዬ በአገልጋይና በባለቤቴ ባህሪ እንዲሁም በቤቴ አይጥ የባህሪ ለውጥ አውቃለሁ ይላሉ። ሐቅ ነው። አብዛኞቻችን ጣቶቻችንን የምንቀስረው በሌላው ላይ ስለሆነ ጥፋታችን አይታየንምና በየደቂቃው ኪሶቻችንን እንደምንፈትሽ ሁሉ ተግባሮቻችንም ተራ ይድረሳቸው። በተለይ ወላጆቻችንን ባናሳዝን መልካም ነው። ካለፉም ለሐቃቸው እንታገል። قال أبو الحسن القطان رحمه الله አይኔ ላይ አደጋ ደረሰብኝ። ሐዲስና ዒልምን ፍለጋ ከናቴ በተለየኋት ጊዜያት ስለኔ ታለቅስ ነበርና ከሷ ለቅሶ ብዛት የተነሳ እንደተቀጣው እገምታለሁ ይሉ ነበር። አጂብ። ስለዚህም ወደ ሐኪም ሳንሮጥ ራሳችንን እንመርምር። ضحاك ابن مزاحم رحمه الله እንዲህ ብሏል፣ አንድ ሰው በፈጸመው ወንጀል ካልሆነ በስተቀር ቁርአንን ከተማረ በኋላ አይረሳውም ካሉ በኋላ ከአደጋዎች ማንኛውም አደጋ የምትደርስባችሁ በገዛ እጃችሁ በሰራችሁት ጥፋት ነው የሚለውን የአላህ ቃል አነበቡ። ከዚያም ቁርአንን ከመርሳት የባሰ ምን ሙሲባ አለ አሉ። ተመልከት፣ በኃጢአትህ መነባበር የተነሳ ለዱንያም ለአኺራም ታላቁ ሀብትህን በቀላሉ ታጣለህ። ብዙውን ጊዜ እያጠፋንም እንታለፋለን። ግን ወዲያው አለመቀጣታችን እንዳያዘናጋን ለነገ ክፉ ስንቅ ሆኖ ይጠብቀናልና ከወዲሁ ተውበት እናድርግ። ኢብኑ ባዝ ረሂመሁላህ አንድ ግለሰብ በሆነ በሽታ ወይም ክፉ የሆነ ሌላ ነገር በሕይወቱም ሆነ በንብረቱ ላይ ደርሶበት ቢፈተን ይህ ነገር የፈተና መከራ መሆኑን ወይም ከአላህ ዘንድ የመጣበት ቁጣው መሆኑን እንዴት ሊያውቀው ይችላል ተብለው ተጠየቁና ቀጣዩን ጥበባዊ ምላሽ ሰጡ። አላህ ባሮቹን በደስታም በጉዳትም በጭንቅም በምቾትም ይፈትናቸዋል። ልክ ለነቢያቱ አለይሂም ሰላም እና ለደጋግ ባሮቹ እንዳደረገው ደረጃቸውን ከፍ ሊያደርግላቸው ዝናቸውን አጉልቶ ሊያወሳቸውና መልካም ምንዳቸውን ሊያነባብርላቸው ሲል በእርግጥም ይፈትናቸዋል። ይህም ነቢዩ አለይሂ ሰላቱ ወሰላም አሸዱ الناس بلاء الأنبياء ثم الأمثل فالأمثل ከሰዎች መካከል ፈተና የሚጠናባቸው ነቢያት ሲሆን ከዚያም አምሳያዎቻቸውን እያለ በየደረጃው እንደሚቀጥል ተናግረዋል። በሌላ በኩል ደግሞ ይህን መከራ እንከን አልባው አምላካችን አላህ በኃጢአትና በወንጀል ሰበብ ያደርሳል። ይህም ልክ ከአደጋዎች ማንኛውም አደጋ የምትደርስባችሁ በገዛ እጃችሁ በሰራችሁት ጥፋት ነው ብሎ አላህ ሱብሓነሁ ወተዓላ እንደተናገረው እዚህች ምድር ላይ ሳለን የምንቀጣባት ትሆናለች። በአብዛኛው የሰው ልጅ ላይ የሚስተዋለው ግዴታውን ያለ መወጣት ጉድለቱ ነው። የደረሰበት አደጋም በወንጀሉና የአላህን ትእዛዛት ካለመፈጸሙ ጉድለቱ የተነሳ ነው።
ከአላህ መልካም ባሮች መካከል በበሽታና በመሳሰለው ነገር አንዳቸው የተፈተኑ እንደሆነ ግን ይህ ልክ ለነቢያቱና ለመልእክተኞቹ ደረጃቸውን ይበልጥ ከፍ ለማድረግና ምንዳቸውንም እጅግ የበዛ ለማድረግ እንዲሁም በትዕግስታቸውና ከአላህ ምንዳን ከመተሳሰብ አንጻር ለሌሎቹም አርአያ እንዲሆኑ በእነሱ ላይ እንደደረሰው ፈተና ቢጤ መሆኑ ነው። በአጠቃላይ የሚደርሱት መከራዎች ልክ ነቢያቱና አንዳንድ ደጋግ ባሮቹ ላይ እንዳደረሰው ደረጃዎችን ከፍ ለማድረግና ምንዳቸውንም ለማብዛት ሲሆን በአንጻሩም አላህ ስብሓንሁ ወተዓላ መን ያዕመል ሱአን ዩጅዘ ቢህ መጥፎን የሠራ ዋጋውን ያገኝበታል እንዳለው ኃጢአትን ለማበስም ይሆናል። ነቢዩም ዓለይሂ ሰላቱ ወሰላም ማ ዩሲቡ ልሙስሊመ ምን ነሰብን ወላ ወሰብን ወላ ሀምን ወላ ሐዘን ወላ አዘን ወላ ገም ሐታ ሸውከቱ ዩሻኩሃ ኢላ ከፈረ አላሁ ቢሃ ምን ኸጣያህ። ሙስሊም ላይ አስጨናቂም ሆነ አሳሳቢ፣ አድካሚም ሆነ አንከራታች፣ አሳዛኝ ሆነ ሌላ ጎጂ ነገር ቢደርስበት በተወጋው እሾህ እንኳን ቢሆን በዚህ ሰበብ ኃጢአቱን አላህ ሳያብስለት አይቀርም ብለዋል። በሌላም ሐዲታቸው መን ዩሪድላሁ ቢሂ ኸይረን ዩሲብ ምንሁ አላህ መልካም የሻለትን ሰው ፈተናን ያደርስበታል ብለዋል። በሌላም ሐዲታቸው ዓለይሂ ሰላቱ ወሰላም ኢዛ አራደ አላሁ ቢዓብዲሂ አልኸይር ዓጀለ ለሁ አልዑቁበተ ፊ ዱንያ ወኢዛ አራደ አላሁ ቢዓብዲሂ አሸር أمسك عنه بذنبه حتى يوافي به يوم القيامة. الله لباريو ملكا من سيشالت بدنيا لاي انديكتا قدم يدرغلتال بباريو لاي شرن سيفلقن بونجلو انديكتابت يتنسايوا ዕለት ድረስ ያቆየዋል ባሉት መሰረትም በኃጢአት ሰበብና በተውበት ካለ መፋጠን የተነሳ አፋጣኝ የሆነ የመከራ ቅጣት ሊደርስ ይችላል ብለዋል ረሂመሁላህ። ስለሆነም ወንድም እህቶቼ ባለንበት ሁኔታ እኔ ልክ ነኝ እኛ ልክ ነን ብቻ እያለን ከመኩራራት እንጠበቅ። ራሳችንን ዘንግተን የሰው ጓዳን ከመዳሰስም እንራቅ። ላጠፋነው እስትግፋርና ተውበት አይለየን። በመላው የሙስሊሙ ዓለም የሚስተዋለው እልቂት፣ ውድቀትና ውድመትም ያለ ምክንያት አይምሰለን። ወላሁ አዕለም። የኃጢአት መዘዝ ከባድ ነውና አላህ ይጠብቀን። ኃጢአት በአንተና በጌታ መካከል እክል ነው፣ ጋሬጣ ነው፣ ግርዶ ነው። ለምነህ ለዱዓህ ምላሽ አታገኝም። ሰርተህ ከድህነት አትወጣም። አስበህ አይሳካልህም። ተወዳድረህ ትሸነፋለህ። ለሥራና ለትምህርት ተፈትነህ ትወድቃለህ። ምኞትህ አይሰምርልህም። ያቀድከው አይሆንልህም። ምክንያቱም ነገሮች መንስኤና ውጤት አላቸውና። ኃጢአት ብክነት ሲሆን ጽድቅ ግን በረከት ነው። የኃጢአት ባለቤት ከሆንክ እቆጥባለሁ ብትልም አይሆንልህም። ኃጢአት ብል ነው። ኃጢአት ተምች ነው። ኃጢአት ቫይረስ ነው። በልቶ ይጨርሳል። አንተንም ጸጋህንም ይበላል። የኃጢአት ውጤቱ በዚህ ብቻ አያበቃም። አየርን ይለውጣል፣ ቤትን ያበላሻል፣ ትዳርን ያደፈርሳል። እኔ የኃጢአቴን ውጤት በምሳፈራት እንስሳ ላይ ጭምር አያለሁ ይላሉ አንዳንድ ደጋጎች። እንስሳዋ ባህሪዋ ይቀየራል። ገር የነበረችው ኃይለኛ ትሆናለች። ታዛዥ የነበረችው ታምጻለች። ስንቀየር ነገሮችም ይቀየራሉ። ስናበላሽ ሁኔታዎችም ይበላሻሉ። ያከብሩን የነበሩ ሰዎች ይንቁናል። ባላችን
ይቆጣናል። ሚስታችን ነብር ትሆናለች። ልጆቻችን አይታዘዙንም። ኃጢአትህ ሲበዛ ፊትህ ይጠቁራል፣ ኑርህ ይጠፋል፣ ሞገስህ ይገፈፋል። ኃጢአት ጥቁር ሲሆን ጽድቅ ሥራ ግን ነጭ ነው። ኃጢአት ጨለማ ሲሆን መልካም ሥራ ግን ብርሃን ነው። ወደ ብርሃን ለመውጣት ደግ ሥራን ማብዛት። እናም ለአንዳንድ ነገሮች ጓጉተህ አንዳንድ ነገሮችን ሞክረህ አልሳካ ያለህ እንደሆነ መለስ ብለህ ራስህን ፈትሽ። ከስኬትህ ያገደ ጋሬጣ ሊኖር ይችላልና ያንን አስወግድ። ከራስህ ጀምር። ከማሳበብህ በፊት ሁኔታህን መርምር። ሙስሊሞችም ሆኑ ሌሎች ሰዎች ችግር ሲገጥማቸው በአንዳች መከራ እንደተመቱ ሊያስቡ ይችላሉ። በዓለም ላይ ካሉት ሰዎችም ብዙዎቹ የተለያዩ ችግሮችና ፈተናዎች የተጋረጡባቸው ሆነው እናገኛለን። አንዳንዴ የእነዚህን ሰዎች ችግር ስናይ አላህ በጣም ጥበበኛ አምላክ፣ አላህ በጣም አዛኝና ሩህሩህ አምላክ ሆኖ ሳለ እነዚህ ሁሉ ሰዎች በመከራና ስቃይ የሚቀጡበት ምክንያት ለምን ይሆን ብለን ልናስብ እንችላለን። ይሁን እንጂ የምናገኘው መልስ አብዛኞቹ ሰዎች የሚኖሩት ሕይወት ትርጉም የሌለውና የአላህን አንድነት የሚጠቁሙ በርካታ ምሳሌዎች እየቀረበላቸው አላህን ለመገዛትም ሆነ ለመታዘዝ ሳይፈልጉ መቅረታቸው ብቻ ሳይሆን እንደ እንስሳት ለሆዳቸው ለአካላዊ ደስታቸውና ፍላጎቶች ብቻ የሚኖሩ መሆናቸውን ነው። ይህን የሚያደርጉት ከሃዲዎች ብቻም አይደሉም። ብዙ ሙስሊሞችም ሲመቻቸውና ከነርሱ ፍላጎት ጋር ሲገጥም የአላህን መመሪያዎች የሚተገብሩ አሉ። አንዳንዶች ሀብት ከማካበት በስተቀር የሚያገኙት ሀብት ከሐላል ይሁን ከሐራም ለማወቅ አይጨነቁም። ሌሎቹ እጅግ የከባድ ወንጀሎች ውስጥ ይዘፈቃሉ። ለሚፈጸሙት ኃጢአትም ምንም አይነት የጥፋተኝነት ወይም የወንጀለኝነት ስሜት አይሰማቸውም። እነዚህን ነገሮች ስናስተውል በእነዚህ ሰዎች ላይ የሚደርሱት መከራዎችና ስቃዮች ከሚፈጽሙት ኃጢአቶችና ወንጀሎች አኳያ ሲታይ እንዲያውም አነስተኛ ሆኖ እናገኘዋለን። ለዚህም ነው አንድ ችግር የገጠመው ሰው ምን ባጠፋ ነው ለዚህ ችግር የተዳረኩት ብሎ ሲጠይቅ ሊገርመን የማይገባው። ይህ ሰው በሕይወቱ የሚፈጽማቸውን ኃጢአቶች ዞር ብሎ አልተመለከተም። በሕይወቱ መቀጫ ዓመታት ውስጥ በዚህ አይነት አሳዛኝ ሕይወት ውስጥ ሲወድቅም ሰዎች ከንፈር ሲመጡለት እናስተውላለን። ይህ ሰው በወጣትነት ዘመኑ የአላህ ትዕዛዛት በመተግበር ረገድ ችላ በማለቱ እየተቀጣ ሊሆን እንደሚችል ብዙ ሰው አያስብም። ስለዚህ በቅጣት ላይ ያለን ሰው ስንመለከት ቅጣቱ ምናልባትም በፈጸማቸው ኃጢአቶች ምክንያት የደረሱበት ሊሆኑ እንደሚችሉ መገመት ያስፈልጋል። ኢብን መስዑድ መዓልትና ቀናት ባለፉ ቁጥር የዚህች ምድራዊ ሕይወት ቆይታ እያጠረች ትመጣለች፣ ድርጊቶቻችሁና ሞት ግን እንዳሉ ይጠብቋችኋል። የበጎ ተግባራትን ዘር የዘራ የተስፋ አዝመራ ይሰበስባል። የክፋትን ዘር ሲዘራ የነበረ እንዲሁ የመከራና የቁጭት አዝመራ ይሰበስባል። በእርግጥ እያንዳንዱ ሰው የዘራውን ነው የሚያጭደው። ዘገምተኛ ሰራተኛም የድርሻውን አይነፈግም። ትጉ ሰራተኛም ከተወሰነለት መጠን አያልፍም። የዚህን ዓለም ጥቅማ ጥቅሞች በተመለከተ ማለት ነው። የሚገጥሙን እድሎች ሁሉ ከአላህ ናቸው። ከክፉ ነገሮች የሚከላከልልንም አላህ መሆኑን ማወቅ አለብን ይሉ ነበር።
ዑመር ረዲየላሁ ዐንሁ በኸሊፋነታቸው ዘመን በውድቅት ሌሊት ከቤት እየወጡ የከተማይቷን ጎዳናዎች ይቃኙ እንደነበር ይነገራል። ይህን የሚያደርጉት እያንዳንዱ ነዋሪ ሕይወትና ደህንነት እየተጠበቀ መሆኑን ለማረጋገጥ ነበር። በአንዱ ሌሊት እንዲሁ እንደለመዱት ከአገልጋያቸው ጋር ሆነው በከተማይቱ ጎዳናዎች በመዘዋወር ላይ እያሉ ደከሟቸው። በአንድ ቤት አጠገብ አረፍ አሉ። አጠገባቸው ካለው ቤት ውስጥ አንዲት አዛውንትና ወጣት ሴት ሲከራከሩ ነበር። የሚጨቃጨቁት ለሽያጭ በተዘጋጀ ወተት ጉዳይ ነበር። አዛውንቷ ወተቱን ለማብዛት ስለፈለጉ ለልጃቸው በይ ወተቱ ላይ የተወሰነ ውሃ ከልሽበት ሲሏት፣ ልጅቷ ይህን ማድረግ ሐራም መሆኑን አሚር አልሙእሚኒን ተናግረዋል፣ አላደርገውም በማለት የአዛውንቷን ትዕዛዝ ስትቃወም ሰሙ። አዛውንቷ አንቺ ደግሞ ዑመር አሁን የት ያየናል ብለሽ ነው ስትላት፣ ወጣቷ ዑመር ባያዩን የዑመር አምላክ ያየናል እኮ በማለት አጥብቃ ተቃወመቻቸው። ዑመር ወጣቷ የምትለውን ለኢስላም ያላትን ታማኝነትና ሐቀኝነት ሲሰሙ በጣም ተደነቁ። በሚቀጥለው ቀን ያቺ ወጣት ማን እንደሆነች ሲያጠያይቁ ስሟ ኡሙ ዐማር ቢንቱ ሱፍያን ኢብኑ ዐብድላህ አልሰቀፊ መሆኗንና ያላገባች መሆኗ እንደተነገራቸው ወዲያው ከልጃቸው ዓስም ረዲየላሁ ዐንሁ ጋር አጋቧት። አላህ ይህን ጋብቻ የተባረከ ሲያደርግ ከልጅ ልጆቻቸው ታላቁና ሷሊሕ የሙስሊሞች መሪ ኸሊፋው ዑመር ኢብኑ ዐብዱል ዐዚዝ ማስገኘቱን እንረዳለን። አላህ ስብሓንሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።